ሰላም ሰላም የተወደዳችሁና የተከበራችሁ የዩቲዩብ ተከታታዮች እንደምን አላችሁ? አዳዲስ ጉዳዮች እንመልከታቸው። አብራችሁን ሁኑ። ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። በጣም አስከፊና አሳዛኝ ሁኔታ ላይ የደረስንበት ጊዜ ላይ ነው ያለነው። እንደምታውቁት በሰሜኑ ክፍል በነበረው የጦርነት ቀውስ ምክንያት በጣም ብዙ ሰዎች በችግር ውስጥ ይገኛሉ። ሰሞኑን ግን በጣም አሰቃቂና ኢትዮጵያ ውስጥ በእኛ ዘመን ይኖራል ተብሎ የማይታሰብ ነገር ነው እየታየ ያለውና ህጸጽ የምትባል የትግራይ ክልል ከተማ ውስጥ የሆነውን ነገር እስኪ አብረን አይተን እንመለስ። ኢየሱስ يا أخلنا أنا كمان من خالق من كل شيء اللي أنا يا أخلنا أنا هم اللي زينا زيت منه تنافق سمدني وسلم يا زانا يا حبيبي سلام للي اديالات اديال معونا تواري زي بالله تخرمي عن بينا كيساب زمن الاساس كنت خندا يكون ታውቃላችሁ አንዳንዴ በእኛ ጊዜ ያሉ ነገሮች ላይ መስሉን ይችላሉ። ታውቃላችሁ ማለት ለዚህ ምን ቃል ይኖራችኋል? መቤቴ ነው የምላችሁ። አሁን ተነስቼ ብሄድ ደስ ይለኝ ነበር። በጣም ብዙ የሚያሳዝን ነገር ልታዩ ትችላላችሁ። በጣም ብዙ የሚያስከፋ ነገር ልታዩ ትችላላችሁ። እና አንዳንዴ ከአእምሯችሁ በላይ የሆነ ነገር ይሆናል እና እግዚአብሔርን በጣም ነው የሚያሳዝኑት። በጣም ነው የሚያሳዝኑት። ኢትዮጵያ ምድር ላይ በዚህ ዘመን እንዴት ሰው ይራባል? እንዴት እግዚአብሔርን እንዴት እስካሁን ድረስ እንዴት አጥንታቸው እስኪወጣ ድረስ እኔም መቤቴ ማለት ነው እንጃ አይታችሁታል። ላይክ ሊትራሊ የሚበላ ነገር የላቸውም፣ ወድቀዋል እና በጣም ያሳዝናል። በጣም ብዙ ሰዎች እየተቀባበሉት ይገኛሉ። ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር
ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው? እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ለምንድን ነው የፈዘዝነው? እውነት እግዚአብሔር ለምንድን ነው ግን? ሰምታችኋል ሁላችሁም ማለት ነው። ለዛም ነው አሁን ወደዚህ ኮመንት ሲገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። ህጻት ላይ በጣም ብዙ ሰዎች እየሞቱ ነው ያሉት። በረሃብም እየተሰቃዩ ነው ያሉት። ማልኒትሪሽን አለ። ማርያም ሳፕሊመንት ይጎላቸዋል፣ መድኃኒት ይጎላቸዋል፣ ምግብ ይጎላቸዋል፣ የሚተኙበት ቦታ። እነዚህ ነገሮች አንዴ መሟላት የምንችልበት ጊዜ ላይ ነው ያለ ነው። ስለዚህ ነርሶች ከኔ ጋር እንድትቆሙ፣ ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁ። ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁ። የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁ። አካፍል አንተ አካፍል። ሁላችንም እናካፍል፣ እናግዛቸው። ሰዎችም እፈልጋለሁ ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጄኔሬተር ይዘን እንሂድ፣ መብራት እናብራ። እዛው ኪችን ግገጠም፣ ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው። ይህ ነገር መለወጥ እንችላለን። እውነቴን ነው የምላችሁ። በምንም ተአምር እነዚህ ሰዎች መሞት የለባቸውም። ምክንያቱም ዘመኑ ተቀይረዋል። በዚህ ዘመን ሰው የሚሞት ከሆነ በረሃብ ዛሚንስ ጭካኔ ብቻ ነው እንጂ እውነት ነው የምላችሁ እኛ ሳንሰማ ቀርተን አይደለም ልንገራችሁ። ስለዚህ እባካችሁ አሁኑ ህጻጽ ላይ የሞቱ ያሉ ሰዎች እንያቸው። በረሃብ እየተሰቃዩ ነው ያሉት። በጣም ነው የሚያሳዝኑት። አሁን እኔ ራሴ ወደዛ ልሄድ ነው። ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው። ትራኮች ጭኜ ነው መሄድ የምፈልገው። አንዱ በምግብ፣ አንዱ በፋርማሲ እቃዎች፣ አንዱ ደግሞ የኪችን እቃዎች፣ የጄኔሬተር ሰዎች ተሰባስበን አብረን እያልን እንሄዳለን ማለት ነው። ይህ ነው እንግዲህ ሰውነት አይደለ? ቲክቶክ ለዚህ ካልተጠቀምነው ታዲያ ለምኑ ተረፈን? ምኑ ተረፈን? ልንገራችሁ። ዝም ብዬ እኔ ዘፈን አብርቼ እንደዚህ ስል ቫይራል ከወጣው ጥቅሙ ምንድን ነው? ይሄ ሲሪየስሊ ሶ ፕሊዝ ሌትስ ዱ ኢት። እስኪ ኮመንት ላይ ቻሌንጅ እንፍጠር። በጣም ብዙ ካምፓኒዎች ታግ እናድርጋቸው። ይህ ቪዲዮ ደግሞ ሼር እናድርግ። ለምናውቀው ሰው ካለ ሼር እናድርግና እናዳርሰው። ከዛ የእነዚህ ሰዎች ህይወት እንቀይር። እባካችሁ ዘመኑ ተቀይሯል። ሰው መራብ የለበትም። ቻው። እውነት እኔ እግዚአብሔርን ማለት ነው እኔ በዚህ ዘመን እንደዚህ አይነት ነገር ይፈጠራል ብዬ አስቤም አላቅም፣ አይቼም አላቅም። ሲጀመር እንደዚህ የጦርነቱም ጊዜ አልነበረም እና በጣም ነው የሚያሳዝነው። ሁላችሁም ጋይስ እንግዲህ አዶናይ እንደተናገረው ነው፣ በቻላችሁት ነገር ሁሉ አግዙ። በቃ እግዚአብሔርን አግዙ። እኛ እያለን በዚህ ዘመን ሰው መራብ የለበትም፣ ሰው መጠማት የለበትም። እግዚአብሔርን ይከብዳል። ብሄር ደስ ይለኝ ነበር፣ እናቴም ብሄር ደስ ይለኝ ነበር፣ ግን አልቻልኩም። ያ ኤኒዌይ በዚህ ጊዜ በቦታው መገኘት እፈልግ ነበር። ድምፅ መሆን እፈልግ ነበር። ሄጄ በጣም ብዙ ኢንፍሉዌንሰር እነ ዮሐንስ እነ ጆን ዳንኤል በሌሊት ሽሬ እንደደረሱ አሳይተውናል። እግዚአብሔር አክብራቸው፣ እግዚአብሔር ጸጋውን ያብዛላቸው። እንደዚህ አይነት ጸጋ ቢኖር በጣም ደስ ይላል። መታደል ነው። እግዚአብሔርም በእንደዚህ አይነት ሁኔታዎች ሰዎችን እየሄዱ ሰፖርት ማድረግ ትልቅ መታደል ነው። ትልልቅ ኢንፍሉዌንሰሮች ሄደዋል። አሁንም አዶናይ ሊሄድ ነው። እኔም ብሄድ ደስ ይለኝ ነበር፣ እመቤቴን ደስ ይለኝ ነበር። ምንም ማድረግ አይቻልም። በጣም ከባዱ ነገር ሶሻል ሚዲያ ላይ ስትሰሩ ይህ ነው። በቃ ማድረግ እየፈለጋችሁ አለማድረግ ነው እና ብቻ እግዚአብሔር ከጎናችሁ። ጆን ዳንኤል ተቃውሞ ገጠመ። ቅርቡ ከስር መፈታቱ ይታወቃል። ናዮና እሱ ልጅ ወልደው ነበርና እዛ ጋር በተያያዘ ላይቭ ላይ በተናገረው ነገር ብዙ ሰዎች እየተቀየሙትና ብዙ ነገር እያሉ ይገኛሉ። እንግዲህ ኮፓረንት ሱነን ነው የምናሳድገው ብለው ኦፊሻል ባረጉበት ሰዓት ብዙዎች በዚህ ተናደዋል። ስልባ ቦታም ልቅምቃሚ ደከከና ወጥታ ይቅርታ ትጠይቃታለህ፣ ክብርን ፍቅርን ታሳያታለህ። አብረሃት ኑር ብሎ ማንም ያስገደደ የለም። ግን ለአንተ ስትለው እስረኛ የሆነችው አንተን ተከትላ ነው አሸንዳ ልትሄድ የነበረችው። አንተ በከፈትከው ቪዲዮ ነው እስረኛ የሆነችው። ገብቷል? በአንድ ቀን ስህተት እርጉዝ ነው የተባለች እዛው ሆስፒታል ውስጥ እያየች ነው ሆዶ አብጦ የወለደችው። ከሆስፒታል በኋላ እዛው እስር ቤት እንድትተኛ ነው የተደረገችው።
አንተ ስፖርት ትሰራ ነበር፣ ካሜራ ገብቶልህ ጡንቻን ታሳይ ነበር። እሷ ግን ጡቷ እንዲፈነዳ ትጣጣር ነበር። አንተ እከካ እህት አልነገረችህም እንዴ? ከታናሿ የወለደችው ማን ነበር? የአርቲስቱ ትንሹ ልጅ ንገሩኝ። እቺ ሸርሙጣ እህት አልነገረችህም መውለድ ምን ማለት እንደሆነ? ውጪ እንኳን ወልዳ ከታናሿ ላይ የወለደችው። አንተ እስር ቤት እናትና አባታችሁ ውጪ ስለሆነ ብቻዋን እየገባች ስትነፋ አልነበረም እንዴ? አልነገረችም ስቃዩ ምን ማለት እንደሆነ? ውጪ እንኳን እሷ ወልዳ። ትላንትና የነበረው ሁኔታ የሰርግ አዳራሽ ማለት ነው። የሰርግ አዳራሽ ሰርግ አዳራሽ ላይ እሷ ቬሎ ለብሳ አንተ ሱፍ ለብሰ እያላገጥክባት እንደነበር ነው። ገብቷል? 120,000 ሰው በተሰበሰበበት ስሙ ማን ነው አልካት። ስለማታስታውስ ስተቴ ነች ብለ በህይወት ትልቁ ስተቴ ናዮ ነች ብለ አንተ እጅ ወጣትነት ጣላት እንጂ እናቴ ትሙት ብትሳሉ እንኳን አንተ ልቅምቃሚ ይሄ ድርብርባም ጥርስ አይደለ ቤተሰብ ሙሉ ቢሳል አታገኙትም ነበር። ግን ወጣትነት ነው እንድትሳሳት ያረጋት። ይሄ የሙዚቃ ክሊፕ ላይ ነው ስሜት ውስጥ ያስገባት። ገብቷል? ሙዚቃ ክሊፑ ላይ እንኳን ስትገባ ነው ልጅቷን እንዳታዋት ቆንጆ ነች ምናምን ሲሉ እንኳን ልጅቷን እጅ ያስገባሃት። እከካ የሸርሙጥ አዘሩላ ማለት ነው። እከካ ንፍጥን እንኳን በስነ ስርዓት ያልጠረክ ወጥተ ይቅርታ ትጠይቃታለህ። በጣም ከባድ ጆን ዳንኤል ልጅቷን እንዳስቀየማት ነው እና ደግሞ ይቅርታ መጠየቅ እንዳለበት በሱ ምክንያት ነው እዚህ ገባችሁ። ምንድነው ይሄን እንዲናገሩ ያደረጋቸውን የሚለውን ነገር አብረን አይተነው እንመለስ። ለባለፈ እኮ ነገራቸው አንተ አይደለም እና እኮ ጸንቷል አልጸናም? ጸንቷል። እሺ ነገር አንድ ላይ በቃ እናወጣለታለን ጋይስ ከእናንተ ጋር የፈረንጅ ስም ነው ረስተዋለች። ኢትዮጵያዬ ቴንክ ዩ ነገሯቸው አንዱ ጨርስ አልክም። ኢትዮጵያዬ ቴንክ ዩ ሶ ማች ኢትዮጵያዬ ቴንክ ዩ ብሮ ቴንክ ዩ 1 2 3 4 ቴንክ ዩ ሶ ማች። እሺ ሌላ ምን ነገር የምትፈልጊው ነገር አለ? ያው አባቱስ ብላችሁ ለጠይቃችሁ አባቱ ከቼ ብሏል። አየር ላይ ከቻሳ እዚህ ቪዲዮ ላይ ነው ብዙዎች ፊቷ ልክ አልነበረም እና የሚናገረው ነገር በጣም ዊርድ ነው። እንዴት አባት የልጁን ስም አያውቅም ብለው ነው በጣም ብዙዎች ሲናገሩት የነበረው። ይህ ነገር ያጋጥማል። ሁለቱ ተነጋግረው እና ተስማምተው ልጃቸውን በጋራ ለማሳደግ ፈቃደኛ ከሆኑ ይሄ መታደል እኮ ነው። የምር መታደል ነው። አሚን ላይክ አብሮ መኖር ካልቻሉ ኮፓሬንትስ ነው ማሳደግ ደግሞ በጣም ብለሲንግ ነው ጋይስ። እና ተስማምተው ነው እያሳደጉ ያሉት። ነገር ግን ሰዎች ደስተኛ አልነበሩም። ተቃውሞ ደርሶበታል። ጆን ዳንኤል እንግዲህ ምላሹ ምን እንደሚሆን የታዋቂው ጋዜጠኛ አዱላ ፍሬው የአርሰናል ደጋፊ የሆነ ሰው በጣም በውድ ዋጋ የገዛሁትን ስልኬን ወሰደብኝ እና አርሰናል ላይ ብሎ የሆነ ንግግሮች ተናግሮ ነበረ። በዛ ምክንያት እንግዲህ የአርሰናል ደጋፊዎች የደጋፊው ማህበር ይቅርታ እንዲጠይቅ ጥያቄ አቅርቦ ነበረ። እሱም ደግሞ ይህን ምላሽ ሰጥቷል። የተከፋችሁ የአርሰናል ደጋፊዎች ካላችሁ ይቅርታ ጠይቃለሁ በዚህ ተግባሪ። ግን እኔም ደግሞ ስታንድ አለ እና ስልኬን አጥቻለሁ። አሁን አልትራ ስልኬን አጥቻለሁ። ኦብቪየስሊ ቀልድ አይደል። የአርሰናል አረንጓዴውን ማሊያ የለበሰ ግለሰብ ሊጣላ የሞከረ በዛ ኢንሲደንት ስልኬ ጠፋ። ይሄ የአርሰናል ሙሉ በሙሉ ደጋፊ ሌባ ነው ማለት አይደለም። አንዳንድ የተናገራቸው ነገሮች ነበሩ። አርሰናል ዋንጫ ይበላም ምናምን እያለ ተናግሮ ነበረ። እሱም ስለተናደድኩኝ ነበር እንደዚህ ያልኩት አይነት ኮንሰፕት ያለው ቪዲዮ ሰርቶ ይቅርታ ጠይቋቸዋል። በእርግጥ ያናድዳል። እንግዲህ ያው ማሊያውን የለበሰ ሰው ያንን ሰው ነው ሌባ ብሎ የተናገረው። ነገር ግን ብዙዎች ተቃውሞ አድርሰውበት ነበረ። ከሲዲ ስፖርትም እንዲታገድና እንዲባረር ጥሪ እያደረጉ ነበር። በመጨረሻም ይቅርታ ጠይቋል አሉላ ፍሬ። በሳምንቱ ካዩዋቸው ቪዲዮዎች የተመቸችኝን አንድ ቪዲዮ ልጋብዛችሁና 5 ሚሊዮን ብር ሰጧችሁ አንዴ። ከዚህ በላይ ምንድነው የምፈልጉት? ልጄ መልሱልኝ።
ልጄ መልሱልኝ። ልጄ አብቅቷል። አይዞህ ፈርቼ ነበር ዳድ። አይዞህ ልጄ። ምግብ እኮ የሚሰሩት በረጋ ዘይት ነው ዳድ። ልባቸው ይርጋ። ሌላ ምንም ማለት ዳድ ተሰቃዩብኝ። አይዞህ ካለ ቢጃማ እኮ ነው ያስተኙኝ ዳድ። ምን ይሻለኛል? በቃ ተረጋጋ። አይዞህ ተረጋጋ። ወይ ቁርሴን አርፍደው ሰጡኝ። 4 ሰዓት ቁርስ ዳድ። እኔ ልራብ፣ እኔ ልጠማ ልጄ፣ እኔ ልራብ። በህይወቴ ቁርስ ላይ ሽሮ አይቻለቅ። ወይኔ አሰቃይተዋል እኮ ልጄ። በቃ ውሃ ጠማኝ አልኳቸው ዳድ። የቧንቧ ሰጡኝ ዳድ። ፈርቼ ነበረ ዳድ። አይዞህ ፉድ ፖይዝን ይዘኛል ብዬ ፈርቻ። I'm afraid so much. ይህ ቪዲዮ አንድ የሀብታም ልጅ ታግቶ ምን እንደገጠመ ነው የሚያወራው እና ሊትራሊ የኛን ኑሮ ነው የሚያወራው። የኛን ኑሮ በረጋት ምናምን በቃ በጣም ነው የምትገረሙትና ኮሜንትን ብታነቡት ደግሞ ትደክማላችሁ። ገብታችሁ ኮሜንትን እንድታነቡ ጋብዛችኋለሁ። በዚህ ቪዲዮ ላይ እኔ ያየሁት ነገር እኛ 28 ዓመት ታግተናል። እናቴ ትሙት። አሁን እሱ እንዳለው በጣም ዊርድ የሆነ ላይፍ አሳልፈናል። እኛ 28 ዓመት ታግቻለሁ። ይቀድዳል። ቁርስ ላይ ሽሮ ሰጡኝ። ሽሮ አተን ስንት ተንገራተናል። ስንት የተሰቃየ ነው ሽሮ ለማግኘት እና ይመቸው። በጣም ደስ የሚል ነገር ነው። ብዙዎች ሪያክት አድርገውበታል። ገብታችሁ ቪዲዮን ይዩት። እንግዲህ የዛሬው ቪዲዮ ይመስል ነበር። በጣም ወዳችኋለሁ፣ አከብራችኋለሁ። እንግዲህ በሌላ ጊዜ ከሌላ ፕሮግራም ጋር እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ባይ